ሚውት አድርጊና እግዚአብሔር ደግሞ ነገር ሌላ ነገር የለም። እና አቡፋንም እንግዲህ ምንም ማድረግ አንችልም። እንግዲህ የሚሰራው ልጆችን እንደዚህ ራሱን የሚመታ ከሆነ አይዞሽ፣ እኔም መምታት እኔ እኛ ያለ ጣፋንታ ምንድን ነው እኔ ጥያቄ። አይዞሽ፣ እኛ አለን። እኛ መምታት አይችሉም። አቡም ይመጣል። ምንም አዲስ ነገር የለም። አቡም ይመጣል። ትንሽ ጊዜ ነው፣ ጠብቁ። ይመጣል። በራሱ ሚዲያ ባይገባም ከኔ ጋር እዚህ ቁጭ ብሎ እኔ ስገባ ያወራቸዋል። ምንም ችግር የለም። እና የእናንተን እባ እናብሳለን። እሺ እመኑ፣ የገጠር ልጅ አለ። እሱን ልጅ ይዘን ለፍርድ ካቀረብ ነው ሁሉ ነገር ይወጣል። መያዝ አለበት። አይ ነው የሚያደርጋቸውን ዛሬም እያየሁት ነበረ። የሆነ ነገር እያጨደ ምናምን በቃ በላቡ እንደሚያደርሰው ምናምን አክት ሲያደርግ ይገባኛል። ሰውን ለማሳዘን የሰውን አንጀት ለመብላት የሚያደርጋቸው ነገሮች አሉት። እንዳትሰሙ፣ መርዝ ነው ሰው ልጁ። እውነተኛ ሀቀኛ ከሆነ የቪዲዮ የሰራ ቀን ሀና እኮ ተደፍራ ነበረ ለምን አላለም? የምታዝኑለት አይ ነው። እኔ ራሴ አይቼው ዛሬ አንጀቴን በልቶኛል። ልጁ የሚያደርገው ነገር ማለት ነው፣ ያሳዝናል። ያላ አቅመ ቢስ ነው ምናምን። እንዴት ነው ለራሱ እንደዛ ነው ለስራ ያለው ትጋት ምናምን የሚያሳየው? ፎሎወር መሰብሰቢያ ነው። የኔ ጌታ አንጀትን ሲበላል። ግን በእውነት ይሄ ልጅ እውነተኛ ከሆነ እዚህ ጋር የምታወሩት ልክ አይደለም። እኛ አብረን አለን። ኦኬ፣ አብረ ካለ መደፈሯ መናገር ነበረብህ። አብረ ካለ ማጭበርበር የለብህም። እኛ ስንጠይቅህ እንኳን ሺህ አይነት ወሬ ባላወራህ ነበር። ይሄ ነው እየተደረገ ያለው። ይሄ ሰውዬ መያዝ አለበት። አይ ነው ሜቢ ስራ ፈላጊ ነው፣ ጂኒ የፈለጋችሁ። እኔ የሚያሳዝነኛል ሳይሆን መጀመሪያ አካባቢ እሱን ነፃ ለማውጣት ነበረ። ለምንድን ነው እኔ የምጠያይቀው? አሁንም እንደሚሰማኝ አውቃለሁ። እዚህ ጋር መቼም ይሄን ኬዝ ይዘን ይሄን ያህል ሰው ቁጭ ብሎ 901,000 ሰው ተቀምጦ እሱ ኬዙን አያዳምጥም ብለህ የምታስብ ካለ ታሳዝናለህ። ያዳምጣል። አሁንም ስማኝ፣ የምታውቀው ነገር አለ። በእጅህ አረክ ብዬ እስካሁን አላምነው፣ ግን በዛ ጀርባ በመሸፈንህ ተጠያቂ ነህ። ግን አንድ ነገር ልንገርህ፣ እየሰማ ስለሆነ አሁንም እኔ ነፃ ላወጣህ እችላለሁ። እውነቴን ነው የምነግርህ፣ ለአንተ አላንስም። በውስጥ ሪፖስት አድርጉልኝ። ዘ ክራውን ኦፍ ሁማኒቲ አዋርድ ላይ በሶሻል ሚዲያ ሁማኒቴሪያን ዘርፍ ታጭቻለሁ እና እንዳሸንፍ ምረጡኝ። 50% ምርጫ ነው፣ 50% ዳኛ ነው የሚወስነው እና 1 ሚሊዮን ብር ነው ሽልማቱ። 1 ሚሊዮን አንደኛ ወጥቼ 1 ሚሊዮን ብር ከተሸለምኩኝ ለሀና አባት ነው የምሰጣቸው ብሩን ለጠበቃ እንዲከፍሉት። ልጃቸው በህገ ወጥ ደላላ ለታገተችባቸው ለሀና አባት ቃሌ ነው። እናንተ ምረጡ። ቴንኪዩ ሀና። እሺ አይታችሁታል ሰራሁትን ቪዲዮ። ሶሻል ሚዲያ ላይ በጎ ስራ የሚሰሩ ማለት ነው። ሶሻል ሚዲያ ሁማኒቴሪያን በሚል ዘርፍ እሺ። ለጊዜው ኢትዮጵያ ውስጥ ያላችሁ ሰዎች ብቻ ናችሁ መምረጥ የምትችሉት። ግን አክቲቭ ሲሆን ውጭ ሀገርም ያሉ ሰዎች መምረጥ ሲችሉ ትመርጡኛላችሁ። እስከዛ ግን በቤተሰቦቻችሁ፣ በጎረቤቶቻችሁ፣ በሰፈሮቻችሁ ልጆች፣ በጓደኞቻችሁ አስመርጡኝና እኔ ደግሞ ቃሌ ነው 1 ሚሊዮን ብሩን ኪሴ አልከተውም። ለሀና አባት አይናችሁ እያየ አካውንታቸው 1 ሚሊዮን ብሩን አስገብቼ ወንድማችን የሰይድ ጉዳይ ኢሚዲየትሊ በዚህ ኬዝ ምክንያት የመጣ ዱብዳ ነበር እና እሱን ደግሞ ቦታ ማስያዝ ስላለብን ሙቭ ማድረግ ስለነበረብን ለዛ ነው ይሄን 2-3 ቀን ያላወራ ነው እንጂ የሀና ጉዳይ ልጃችንን እስከሚሰጡን ድረስ እኛ የማንንም ብሔር ሳንነካ የማንንም የማይመለከተውን አካል ሳንነካ አንድና አንድ የጉዳዩ ባለቤቶች ደላላ መሪ ሽፍታ የተባሉት ያስቀመጧቸው ደላላዎች ናቸው። ይሄ ማወቅ አለባችሁ። በዘወይ ሽፍታን የሚያስቀምጠው ደላላ ነው። እሺ፣ እዛ አካባቢ ሌላ ሰው እንዳይወስድበት የሱን ሰው እዛ ላይ ቆሞ የሚጠብቅለት የሚከፈለው ኮሚኒኬት የሚያደርገው ሲወድቁበት ቪዲዮ ፎቶ የሚያነሳው ሽፍታ ነው። ለማን ነው የሚሰራው? ለደላላው። ስለዚህ ስፖንሰር የሷ ስፖንሰር ያው በህጋዊ ስላልሆነች ምንም የታወቀ ነው። አንድና አንድ የሷ ህይወት እንደ ስፖንሰሯ ማን ነው? የሷ ደላላ ማለት ነው። ከዛ ኃላፊነት የሚወስደው ይች ልጅ እኮ አትታወቅም፣ ህገወጥ ናት።
አምና ህይወቷን የሰጠችው ለደላላው ነው። ደላላው ደግሞ መንገድ ላይ ላሉት ሽፍታዎች የኔ ልጅ ትመጣለች ምንም እንዳይነካት በዚህ አልፋ እዚህ ትደርሳለች ከዚህ በኋላ ከሌ ይቀበላታል። ከሳውዲ እስከ ኢትዮጵያ ሴታፕ ሆኗል። እንዴት እንደሚሄዱ ማን እንደሚቀበላቸው ኦሬዲ ያውቀውታል። መንገድ ሳይገቡ ገና ያውቃሉ። ከዛ በኋላ መሪ ማለት የሚታኮስ አይደለም። ሲደክሙ የሚያግዛቸው የሆነ ውሃ ሲፈልጉ አንዳንድ ነገር የሚያግዟቸው መንገድ ላይ ነው። በቃ መሳሪያ ይዞ ከሚታኮሰው ውጭ ያለውን ነገር ማንኛውንም ነገር ጥበቃ ያደርጉላቸዋል። በተለይ ለሴት ልጅ ደግሞ ስፔሻል የሆነ እንክብካቤ ያስፈልጋታል። ሴት ልጅ ሊያዝሏት ይችላሉ፣ እጇን ሊይዟት ይችላሉ። ይሄ ነው ስራቸው እንጂ እዛ ውስጥ ሰጥቶ እናንተ ቀጥሉ ከዚህ በኋላ እሷ አትመጣም ብሎ ሊነጉም እዛ ሞት አርጃ አይደለም። እዛ መሪ ማለት መንገደኛ ነው። አብሮ ከነሱ ጋር አብሮ መጓዝ ያለበት። ይሄ ሁሉ ድራማ ተሰርቶ 4 ሰዓት ይቺ ልጅ ቆይታ 4 ሰዓት ማለት እንግዲህ የሆነ መንገድ ተጉዘው ልጅቱን አስረክበው ያቺኛዋን ልጅ በቃ ተቀበሉ ተብሎ እየመጡ ነው። እነዚህኞቹ ያላያችሁትን አታውሩ ነው እንጂ ተባሉቱ አብረው የሄዱ ልጆች አይፈረድባቸውም። ሆነ ለመናገር አሞት ከሌለ ምን የዛች የመሲ ነገር አሞት የለኩ ነው እንጂ ያለችው ነገር መጣ። በቃ ልጆቹ ስላልተዘጋጁ ነው እንጂ እንደዛ አይነት ነገርስ ቢሆን አንዱ ከመካከል የኔ ጓደኛ ነው ገርፍሬንድ ናት ቢል ወይ አንዱ አይ ሚስቴ ነች ቢል እዚህ ደረጃ ማለት እንደ ቢሆንም እንኳን አትሊስት ይሄን ብለዋቸው የሚሏቸውን ቢሰሙ ጥሩ ነበር። ለምን ይሄ ሁሉ ነገር ተደረገ? ልጅቱ ላለመልቀቅ ሆን ተብሎ ደግሞ የተነገረም ነገር አለ የሚዘዋውር ነገር። የዛሬ ዓመት የፋሲካ ዓመት በዓልን እያከበረች ነበረ። ዘንድሮ ደግሞ በጨቋኞች እጅ ሆናለች። ለሚመጣው ዓመት ደግሞ ከልጅሽ ከናትሽ ከቤተሰብሽ ጋር አላህ ያገናኝሽ። ተስፍሽ ሀረርጌውና ሀቢባ የሆነ መግለጫ ሲሰጡ ሰማሁኝ። 6 ሰዎች ለፍርድ እንዲቀርቡ ብለው፣ አንደኛ ይመች፣ ሁለተኛ የገጠር ልጅ፣ ሶስተኛ ደግሞ 4 መሪዎቿ ሲሉ ሰማሁኝ። ትክክለኛ ነው ይሄ። የገጠር ልጅን ለምን ተጠያቂ ያደርገዋል ብትሉ 2 ወር ከምናምን ከዚህ በኋላ ጎጃሜ ሆኖ ጎንደሬን ሲያጥላላ ከተገኘ፣ ጎንደሬ ሆኖ ጎጃሜ ሲያጥላላ ከተገኘ፣ ሸዋዬ ሆኖ ጎንደርና ጎጃም ሲያጥላላ ከተገኘ፣ ወሎዬ ሆኖ ጎጃምና ጎንደር ሸዋን ሲያጥላላ ከተገኘ፣ ወሎዬ ሆኖ ጎጃምን ጎንደርን ሸዋዬ ሲያጥላላ ከተገኘ፣ ጎጃሜ ሆኖ ደግሞ ጎንደርን ሸዋን ቤት አማራን ወሎን ሲያጥላላ ከተገኘ ይሄ ከትግሉ መገለል ብቻ አይደለም። ሚዲያውን በአስቸኳይ ወደ ትልቅ ፔጅ ወስዳችሁ ማዘጋት ብቻ ነው። የእሱ ንግግሮች ላለመስማት ብሎክ ማድረግ ነው። የእሷን ንግግሮች ላለመስማት ብሎክ ማድረግ ነው። ይሄን ስናደርግ አንድነታችን ይጠናከራል። አማራ እንዲሆናል፣ መተማመን ይመጣል፣ መጠንከር ይመጣል። ገንዘባችን ባንድ ይፈሳል። ፋኖ ገንዘቡ ባንድ በኩል ይፈስለታል፣ ሎጂስቲክ ያገኛል። እግዚአብሔር ምስክሬ ሆዴ እንዲህ ሲንቀጠቀጥ ነው ያደረው። ሆዴ ሲንቀጠቀጥ ሀና ላይ ያ ሽፍታው መጥቶ ከ8 ወንዶች ለይቷት በጣም ጮሃ ከዛ ተሸክሞ አመጣት። እነዛን ድምጾች ከሰማ በኋላ ሀና በምን አይነት መንገድ ውስጥ እንዳሳለፈች ያ ሽፍታው ምን አይነት ድርጊት እንደፈጸመባት እግዚአብሔር ምስክሬ ሆዴ እንዲህ እየተረገበገበ ነው ያደርኩት። ወገን አትሂዱ በቃ ከኢትዮጵያ በእግራችሁ ወደ ሳውዲ ለመሄድም ከሳውዲ ወረቀት ለማሰራት ወደ ኢትዮጵያ ያሰባችሁ ልጆችም ወገኖች በቃ አትሂዱ። ሀገራችሁ እኮ ብትሞቱ እናት አባታችሁ አፈር ያለብሳቸዋል። ወገን አትሂዱ። እነዛ 8 ወጣቶች ባሉበት ሀና ሜዳ ላይ የቀረች ልጅ ያችን የመሰለች ልጅ ማንም የሚያይ አይደለም። ጥለውን የሚሄዱት በቃ አሉ እኮ ጥለው ነው እኮ የሄዱት እነዛ 8 ወንዶች። የገጠር ልጅ ምናምን እኮ 8 ናቸው አይደለ? 8ቱም ጥለዋት ነው የሄዱት ሀናን። እውነት ሀና ያቺ የተቀመጠችበት ሀና ፊቷ ምን ይናገር ነበረ? አይኗ ምን ይናገር ነበረ? ሽፍታው ደብድቧ ተሸክሟ ሲያመጣ ሀና በምን አይነት ሁኔታ ውስጥ እንደነበረች ኢማጅን። ሴቶች ናቸው አስቡት። እኔ አሁን ራሱ ሆዴ እንዲህ እየተበረከረከ ነው። በቃ አትሂዱ፣ በቃ አትሂዱ። ፍትህ የለም። እንኳን እዛ በረሃ ላይ ቀርቶ በሀገራችን ፍትህ የለም። ለየትኛው ነው ፍትህ ብለን የምንጠይቀው? 5-6 ቀን ይኸው እነ ሳራ እነ መሲ ይዘውታል አይደለም? እያያችሁ ነው። ሀናን ያስበላት የገጠር ልጅ ነው። እሱ እንኳን እዛ መከላከል ባይችል እውነቱን መናገር ነበረበት። ገብቶቹ አይደለ? እኛ እኮ 8 ጊዜ በባህር ተጉዘናል፣ እናውቃለን። ሁሉ ሚስጥሩ በአማና ምድር እናውቃለን። ሴትም ይዘን እናውቃለን። የማናውቃቸው ሴቶች መረድተን እናውቃለን። እሱ እንኳን እዛ አደጋ መከላከል ባይችል እውነቱን ከዚህ መናገር ነበረበት። ስለዚህ የገጠር ልጅ በጣም ጨምላቃ
የመጨረሻ ባለጌ ጨምላቅ። ይሄን 15 ቀን የነበርንበትን ውጣ ውረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ምግብ ሳንበላ ውሃ ሳንጠጣ ስራ ሳንሰራ እንቅልፍ ሳንተኛ ሰውነታችን ቢጫ እየሆነ እቺ ትክክለኛ መሞቷን የሚያረጋግጥ መረጃ ሳይኖራቸው ለቤተሰቦቻቸው ሙታለች ብለው ባወጁ የህገወጥ የሰው አዘዋዋሪ ደላላዎች ላይ ትልቅ ተጽዕኖና እንዲሁም እነዚህ ግለሰቦች ቀርበው በህግ ተጠያቂ እንዲሆኑ ጥያቄ ስናቀርብ ቆይተናል። ከዛም ባሻገር እሷ ጋር የነበሩ ግለሰቦች እውነቱን እንዲያወጡ በሚል ጭቅጭቅ ውስጥና ሰጣ ገባ ውስጥ ገብተናል። ለምሳሌ እንደ ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ። ሁለተኛው እኔ እነሱ በጣም ጥሩ ባልየው በጣም ጥሩ መረጃ እየሰጠኝ ነው። ግን በቃ ቆይ ጉዳዩ ሳያልቅ እዚህ ጋር መረጃውን መናገር ለሌላ አካል አንድ ስቴፕ እንዲቀድመን መፍቀድ ነው። ላይክ ምን ላይ እንዳለን ማወቅ የለባቸውም። ገባቸው? አንድ ስቴፕ እንዳይቀድሙን ወደፊት መረጃ አለኝ አልፈልግም፣ አመሰግናለሁ። መረጃ እኔ ፈልጌ እመጣለሁ። ጉዳዩ የሚመለከትሽ አካል ከሆንሽ ዝም ብሎ ማንም መረጃ አለኝ ላለ ሁሉ እያስገባው ዝም ብዬ ጉዳዩን ማብኳት አልፈልግም። እናንተ አብዴት የምትደረጉት ማወቅ ያለባችሁ ልክ ጉዳዩ ሲያልቅ ውጤቱን ማሳየት ነው ያለብን ለእናንተ። ቢካዝ እያንዳንዱን ነገር እያመጣን እዚህ ጋር የምንናገር ከሆነ እነሱ በፌክ አካውንት ይከታተላሉ። ከዛ አንድ ስቴፕ ቀድመውን ወደፊት ይህና ነገር ጉድዞ እየመጣ ነው። ተክላይ ጉድህ ፈልቶብሃል። ልጅቱን አሁን ልቀቃት። በደረስንበት መረጃ ወንድምህ አዲስ አበባ ሀያት ሰፈር ትዳር ዞ እየኖረ ነው፣ እየደለለ ፓስፖርት እያስወጣ። የገጠሬው ልጅ ሰሞኑን ፓስፖርቱን የጨረሰለት ወንድምህ ነው፣ ዘራይ ነው። ወንድምህ ጫካ ውስጥ ሆኖ ሀናን ያገታት የደፈራት ጸጋይ ወንድምህ ነው። አንተ ልጅቱን አግታ አስቀምጠሃል። መለውን ያማራ ልጅ ብቻ እያጎርክ የጭካኔ ጥግ የምታሳርፍበት ካምፕ ነው ያለው ሽፍራ ማለት። ሚስጥር ሁሉ ተጋልጦ ተደርሶበታል። ዘራይ ወንድምህን አዲስ አበባ ላይ ሳታጣው እስከነ ቤተሰቦቹ ሳታጣቸው ልጇን ልቀቃት። ደርሰንበታል። ጉድ እየፈላ ነው። ሁላችሁም የዘራይን ፎቶ አዲስ አበባ ያላችሁ ሰዎች ተከታትላችሁ ዘራይ የሚባለውን ፖስቱልን።